መልካም ልደት ይሁንልሽ። ኤጄ 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 አይንሽን ግለጪ። ደስተኛ ነው። ኦኑር መነሳት አልችልም። ትችያለሽ። መተኛት አልፈልግም። አትተኝም እንደሱም አይሆንም። ታስታውሻለች የመጀመሪያ ቀን ስንገናኝ ማሪና ውስጥ እዛ ጀልባ ላይ ከዛም በኋላ ጭንቅላቴን መተሽኛል። እሱን ታስታውሻለሽ? እሱን ታስታውሻለሽ? ኤጄ ስደውልላትም ላገኛት አልቻልኩም። የሄደችበትን አድራሻ ነግራሻለች እንዴ? አይ እኔ አልጠየቅኳትም። ጎበዝ ኤጄ። ማንም ሰው የለም ብላኝ ነበር። ወረቀት ላይ ጽፌ እወጣለሁ ብላኝ ነበር። አብሬያት እዛ ብሄድ ይሻለኝ ነበር። ቆይ እቺ ልጅ አሁን የት ነው ያለችው? ኤጄ ነግሬሽ ነበር። አብዳችኋል እንዴ? እዚህ ቤት ውስጥ እንዴት ነው ፍቅር የሚያጫውታችሁ? የኔ ውድ ደህና ነሽ? ኧረ ቆይ በሩን ወይኔ የኔ ውድ በእናትሽ በጣም ቀዝቅዘሻል እኮ። ነይ እህቴ አይላ፣ ፕሬዝዳንት ፌሩዝ ኤጄ ውሸታም እንደሆነች ቆይቶ ነው የገባው እና ታዲያ ለምዶ እንደዚህ የሚሆነው? ቤት ባፋጣኝ እንደገባሽ ትኩስ ነገር ውሰጂ፣ ከዛ ሻወር ውሰጂና እዛው ተቀመጪ። እሺ ግን አንተም ከኔ ጋር ነው የምትመጣው? እሺ አንቺ ስለኔ አትጨናነቂ፣ ደህና ነኝ። ኦኑር ኦፕሬሽኑ እኮ ዛሬ ይዘጋል። ሀዛር ላገኘው አልቻልኩም። በጣም ይቅርታ። ስለሱ አታስቢ በቃ እሺ። እጆችህ በጣም ነው የሚቀዘቅዙት። እንካ ይሄንን አድርግ። ከስቀዝቃዛው ቦታ እኮ ነው የወጣችሁ አልኩሽ እኮ። ወይዘሪት አይላ ለምን ነው ማታምኝ? ማን ነው አብሮክ ያለው? ማን ያለው? ኤጄና እኔ ነን፣ ብቻችንን ነን። ወደ ቤት እንሄድና ሀዛርን ታገኘዋለች። እሺ በቃ እሺ። በፈጣሪ እኔ ስልኩን ማንሳት ነበረብኝ። በቃ ማዋሸት አልቻልኩም ነበር፣ ለዛ ነው። ሙስቲ ኤጄን አደራሺ አይነን ከሷ ላይ እንዳትነቅል። ኦኑር እንካ። ደህና ነሽ አይደል የኔ ውድ? ወንድሜስ እኔ ያለው አይደል? ምናልባት ድርጅቱን ብንካፈል ስንት ሊያወጣ ይችላል? ሆዷን አሟት ነው እንዴ? ጭንቀት ነው። ሆዷ ውስጥ የሆነ ችግር ሊኖር ይችላል። ሌላ ምን ሊሆን ይችላል? አሁን እውነታውን ካየነው ብዙ ችግር የሚያመጣን ድርጅት እንዴት ነው መምራት የምችለው? ይላል። እንደሱ አትበይ ባክሽን። ለዚህ ሁሉ ተጠያቂ ማየ ነች። አንተ ልጅ አታናደኝ። ኃይሌን እንደሰጣችሁ መልሼ መውሰድ እችላለሁ። ውሰጂው ማየ። ለምን ይሄን ድርጅት አታስተዳድሪኝ? የቺባንን ነገሮች በሙሉ ሰጃቸው። እኛ ጋር እኮ ዋናው መምራት የሚችል ሰው አለመኖሩ ነው። ይሄን መረዳት ያቅትሻል እንዴ? ምንድነው ከሴልቪ ጋር የሚያገናኘው? እሷ ሁሉንም ነገር ጨርሳለች። ከዚህ ጋር ተነስቼ ብሄድ ይሻለኛል። እሺ ሂጂ።
ሂጂ በይ። ወይ ወንድሜ እማይሆን ቦታ ላይ መፍትሄ እየፈለግን ያለ ነው። እዚህ ጋር የኮራል ቤተሰብ አለው። ጥያቄ አለኝ። ምንድነው የጠየቅሽው? እኔ እኮ ያልኩት ድርጅቱን ሸጠን ድርሻችንን ብንከፋፈል ብዬ ነው። አይሆንም። የኔ ውድ እዛ አልጋውን አዘጋጅቼልሻለሁ። ሂጂና ሻይ እየጠጣሽ ተኚ። እሺና ቁጭ በል ሙስቲ። አሁን ሰዓቱ የሻይ አይደለም። አሁን ታዲያ ምን ልታደርጊ ነው? አንተ አሁን በጣም ልትናደድብኝ ትችላለህ፣ ግን ሀዛርማኛ መንገድ ይሄ ብቻ ነው። ቆይ ደግሞ እዚህ ላይ ምን ልታደርጊ ነው? ይህንን ብራስሌት መውሰድ አለብን። ከዛ ወደ ግብጽ ሱቅ መሄድ አለብን። እዛ የሀዛር ሰዎች አሉ። ይሄን ብራስሌት እንዳያስኩት ካወቀ ማንኛውም ነገር ነው የሚያደርገው። ይደውልልኛል። ሀዛርን ታውቀዋለህ። ልክ ነሽ። ጥሩ እቅድ ነው። ምክንያቱም እኮ ይሄንን ነገር ሀዛር ለአመታት ነበር ሲፈልገው የነበረው። አሁን ደግሞ እኔን ወደ መተኩስበት ርዕስ እንገባለን። እሺ እንሂድ። ተዘጋጀሽ? አንቺ ሴት ግን እብድ ነሽ እንዴ? እህትሽን ካገኘን በኋላ የምናመልጥበት ሌላ ብር እኮ የለንም። ለዛ አይደል እንደ ይሄንን ነገር ከሀዛር ለአመታት የደበቀው? አዎ ሙስቲ፣ አዎ። ግን ሌላ ምን ማድረግ እችላለሁ? አማራጭ ይሄ ብቻ ነው። አንቺ ሴት ይኸውልሽ፣ ፖሊስ ሁላ እኮ እሱን ነው እኮ የሚፈልገው። ለምንድን ነው የምናደርገው አሁን? ሙስቲ፣ እስር ቤት መግባት እንደሆነ አይቀርም። በዚህ ብራስሌት ምን ማድረግ እችላለሁ? እዚህ እንኳን ላገኝበት አልችልም። ግን ኦኖርን ሊያግዘው ይችላል። ይሄን ሁሉ ነገር አድርጎልኛል እኮ። ሌላ ምንም አማራጭ የለኝም። እኔን ከምትወቅስኝ ይሄንን ያዝና እንወስደዋለን። አሁን ወደ እስር ቤት ደግሜ ልገባ ነው። እህቴንም ላገኛት አልችልም። እሺ በቃ ወስናለሁ። አለጋ ይሄ ቀለበት ደግሞ ከየት የመጣ ነው? አይቼው አላውቅም። አዎ አይተው አታውቅም። ይሄ ካንተ እድሜ በላይ ያለ ቀለበት ነው። ከዚህ ከሳጥን ውስጥ ወጥቶ ድጋሚ ፀሐይ የማግኘት እድል እየጠበቀ ነበር። ተስፋ አጥቼ ነበረ። ፈጣሪ ነው እሱን የሚያውቀው። ግን አሁን የሚሆነው ሆኗል። አሁን ደግሞ ምን ተገኘ? ብዙ ጥያቄዎችን እየጠየክ ነው። ሌላ የምታደርገው ነገር የለም? ሂድ። ሰላም ሙፊት፣ ጥሩ ስሜት ላይ አይደለሽም መሰለኝ። የተፈጠረ ችግር አለ እንዴ? እንዴት በአንድ ቃል ተረዳኸኝ? እኔ ይሄንን ያው እንዴት ላላውቅ እችላለሁ? ምን ተፈጠረ? ቀኑ ጥሩ አይደለም ብለን እንቁጠረው። በኋላ ብንገናኝ ይመችሻል እንዴ? እራት ልጋብዝሽ ነበረ። ከተመቸሽ ማለት ነው። እሺ ደስ ይለኛል። በደስታ በቃ እንደዛ ከሆነ ከሰዓት እመጣለሁ በኋላ። እሺ ምናልባት ጭንቀት ላይሆን ይችላል። ኤሊፍ፣ አሁንም ስለዛ ምግብ ደግመሽ እንዳታወሪ። እኔ ለማለት የፈለኩት እርጉዝ ሆና ሊሆን ይችላል። ሌላስ? ለምን አይሆንም? የሽንት ምርመራ ውሸት ሊሆን ይችላል። ና ደሜንም ልንመርመር። እኔም ከኡኑር ጋር እንደዚህ በሆን ደስ ይለኛል። እማዬ፣ እኔ ይሄንን ማመን አልቻልኩም። ሂላል፣ አሁንም እያለቀስሽ ነው እንዴ ያለሽው? ከዚህ በኋላ ለዚህ ኦኖር ብለሽ አንድ ርጋፊ እንኳን እንባን ወንድሜ፣ አንተ አሁን እዚህ ውስጥ አትግባ እባክህን። ስለ ፍቅር ጉዳት አሁን አንተ ምን ማለት ነው? እኔ ድንጋይ ልብ ነው እንዴ ያለኝ? በዛ ላይ ደግሞ እኔ ከመጀመሪያው ጀምሮ ነው ስነግርሽ የነበረው። ስለዚህ ስለ ኦኖር ትክክል ያልሆነ ነገር አለ ብዬ ተናግሬ ነበር። የሆነ ነገር ከኛ እንዲያደበቁ እንደሆነ አውቃለሁ። በቃ ከዚህ በኋላ እኔ ይሄንን ስታወሩ መስማት አልፈልግም። ቆይ አንድ ደቂቃ፣ አንድ ሰከንድ። ያኔ ከአንገትሽ ላይ ሀብሉን የሰረቀውን ሰውዬ የኦኖር ሱቅ ውስጥ አገኘሁት። የኦኖር ሱቅ ውስጥ ነው ሲመጣ ያገኘሁት። ምን? ይሄ ትርጉም አይሰጥም አይደል?
ምን ያልኩትን ሰምተሻል? ሙስቲ ምን አደረክ? ብራስሌቱን ይዘህ ሄድክ? አሳይቼዋለሁ፣ ግን የሱን አይን ማየት ነበረብሽ። ግልጽ ነው፣ ተጨንቆ ነበረ። ይሄንን ብራስሌት እኮ ለአመታት ነበር ሲፈልጉት የነበሩት። ለነገሩ አብዛኛውን ወስደውታል። ምናልባት ከሀዛር ካመለጠን በኋላ ደግመን ይሄን ብራስሌት ልንወስደው እንችላለን። ምን ትያለሽ? ይሄ ግን ሊሆን ይችላል ሙስቲ? የተሰረቀውን ብራስሌት ሊሰጡን ይችላሉ? ኦኑር እኮ በጣም የዋሰው ነው። እርግጠኛ ነሽ ኦኑር ወደ ስራው ይመለሳል? እርግጠኛ ነኝ ኦኑር ወደ ስራው ይመለሳል። ከዛ እኔ ወደ እስር ቤት እገባለሁ። ወንድሜ ይሄማ አይሆንም፣ ተሳስተህ ሊሆን ይችላል። ወይም እኔ በዚህ ያልተረዳሁት ይሆናል፣ ወይም ደግሞ እኔ ስዕሉን በደንብ አልገለጽኩት ሊሆን ይችላል። እና እኔ ቆሜ ባለሁበት እንዴት እንደዛ ሊሮጥ ቻለ? አየሽ አይደለ? ሌቦችን ነው ወደ ቤታችን ይዘሽ የመጣሽው። ደግሞ እኮ የሚገርመኝ ድርጅቱንም እኔ እመራለሁ ይለኛል። አይ ይሄማ ሊሆን አይችልም። ለዚህ ነገር ዝርዝር መረጃ ማወቅ እፈልጋለሁ። አንቺ አትጨናነቂ። ኦኑር የሚያደርጋቸውን ነገሮች በሙሉ እኔ እከታተለዋለሁ። ከዛ ሁሉንም ነገር አንቺን አስታውስሻለሁ። ታያለሽ፣ ሁሉንም ነገር ነው ማሳይሽ። አጎትየው እንዲህ ማስተናደድ ጥሩ አይደለም። የምን አጎት? ማን ነው አጎት? ምን እንደው የምታወሪው ሴልቪ? የልጅ አጎት። የእውነትሽን ነው? የእውነትሽን ነው እማዬ? እማዬ ሴት ከሆነች ስሟ አንዳን ነው የሚሆነው። ያው የመጀመሪያ ልጄ ስለሆነ በደንብ ልንገራችሁ ብዬ ነው። ልጄ እየመጣ ነው እና እርጉዝ ነሽ ማለት ነው? ወንድሜ የት ነው ያለው? እሱንም እንኳን ደስ ያለን በለው እንጂ። እሱማ ደንግጦ እዛ ክፍል ውስጥ እያለቀሰ ነው ያለው። ግን ደስታችሁን እኔ ተቀብያለሁ። ልጅ የሀዛር ልጅ ማን ነው የሀዛር ልጅ? አይ ምንም ነገር የለም። እንኳን ደስ ያለሽ ሴልቪ። አሁን የምሰራው ስራ አለ። ልክ ስመጣ ግን ካንቺና ከወንድሜ ጋር በደንብ እናከብረዋለን። በቃ አሁን ልሄድ ነው። እሺ ከዲር ና በቃ እንሂድ። እውነት ነው ሴልቪ። ለማንኛውም እንኳን ደስ ያለሽ። ሴልቪ ነይ ልሳምሽ። ግን ጸጉሬን ቀስ በይ። ከሸጥነው በኋላ ግን ስንት እንደሚደርሰን ማወቅ ፈልጋለሁ። ሙስቲ አሁን ምሳሌ ነህ። ምንም የሚሽጥ ነገር የለም። በቃ አሁን እኮ ነው የሀዛርን ስልክ እየጠበቅኩ ነው ያለሁት። በእውነት ስሚኝማ፣ እህትሽን ግን ስናገኛት እኛ ጋር አንድ የሚቀር ገንዘብ የለም። መጀመሪያ እህቴን ላግኛት። ድጋሚ ቅድ ይዤ እመጣና እንዴት እንደማደርገው አስብበታለሁ። አትጨነቅ፣ አንተንም አድንሃለሁ። በስተመጨረሻም የማላውቀው ስልክ ተደወለ። እንዳትፈሪ እሺ፣ ዝም ብለሽ አዋሪው፣ እንዳትፈሪ ምንም ነገር። እየሰማሁ ነው ማቬ። ወንድሜ ሀዛር የት ነው ያለኸው? ላትደርሺ ነበር። የት ነህ? ደህና ነህ? እኔ ስላንተ በጣም ተጨንቄ ነበር። ላንቺ ነው ምስጋና፣ ላንቺ ይገባል። አመሰግናለሁ። ምስጋና ላንቺ ይሁን። አንቺ ባትኖሪ ኖሮ እንዴት ከዛ ወጣ ነበረ። ስሚኝማ፣ ያንን ብራስሌት ነበረሽ አይደለ? ግን ለኔ ያልነገርሽኝም። ወንድሜ ላንተ እኮ መስራት ቀጥያለሁ። ብራስሌቱን እንዳገኘሁት ነው ላንተ ወዲያው ያሳወቅኩት። እሺ ጥሩ። ይሄን ብራስሌት ግን እፈልገዋለሁ። አሁን ብዙ ሰዓት የለኝም። በአንድ ሰዓት ውስጥ አሁን በመልክልሽ አድራሻ ይዘሽልኝ ትመጫለሽ። እሺ ወንድሜ፣ እሺ። ዜናን ቶሎ ጠብቃለሁ። ቻው። የስ በጣም ጥሩ። ግን አንቺ ባቀድሽው እቅድ እሱ መፍራት አለበት። ልክ ነው። የሆነ ነገር ልንገርም ውስቲ፣ አወራሩ ግን እንደ ድሮ ነው። ሀዛርን ያስመለጠው እኮ ቺቫን አይደለም። ለቺቫን ቢነገረውም ግን እሱ አይደለም ያስመለጠው። ይሄ ነገር ጥያቄ ፈጠረብኝ። በፈጣሪ እንደዚህ ነገር አይገባኝም። እባክሽ እንደዚህ አትጠይቂኝ። ውፍ ወንድሜ ስላንተ ልጅ እያነሳ ነው የወጣው። ወደ ጎን ስለተውከኝ ግን የማይረባ ነገር አታደርግማ ሀዛር። አይ ሴቷ፣ እኔ ከቺቫን ጋር ምንም አይነት ቢዝነስ የለም። እሱ የራሱን ምርጫ መርጧል። ጥሩ፣ ግን ለማንኛውም መገናኘት ፈልጋለሁ። ጥሩ። እዚህ ያለኝን ነገር ስጨርስ ከዚህ ወጣ። በነገራችን ላይ ልጄ ደህና ነው። አመሰግናለሁ። ፈጣሪ ይመስገን። እሺ እንኳን ደስ ያለህ። በነገራችን ላይ አንዱን መኪና መቶ ልስደኝ ይችላል። የኛ ሹፌሮች ሊያወሩ ይችላሉ። እሺ ልክልሻለሁ። ከዛ ወደ እኔ ቦታ እንሄድና አንዲት ሴትም ማስተዋወቅሽ ልጅ አለች። ከሷ ጋር ትተዋወቃላችሁ። አስተዋውቅሻለሁ። እሷም ወደዛው ትመጣለች። እንዳልኩሽ ነው፣ ታግዘናለች። እሺ ጥሩ።
ደግሞ ምን ፈለክ አሊ? አይላ እህቴ ቁንጅና ደግሞ ምንድነው? ያማሃል አይደል? ትልቅ ሴት ላይ ትቀልዳለህ እንዴ? ምን እያደረግሽ ነው እህቴ? እንዴት ልቀልድብሽ ደግሞ እችላለሁ? አንቺ እኮ ከነዛ ፕላስቲክ ሰርጀሪ ከሚያረጉ ሴቶች ማለት አይደለም። ይሄ ኦፕሬሽን ካልተሳካ ስራዬን አቆማለሁ። ስለዚህ የከፋኝን ከመወደው ሰው ጋር ልሆን አስቤ ነው። ምንም የለም። እየሰማው ነው ኤጄ። አይላ እህቴ ሀዛር ደውሎ ነበር። ሀዛርን አግኝቼዋለሁ። ጎበዝ ኤጄ። ኦኑር እንዳለው ነሽ ማለት ነው። እና የት ነው የምትገናኙት? ሀዛር አድራሻ ልኮልኛል። አሁኑን እልክልሻለሁ። እሺ አድራሻውን አሁን ላኪልን፣ እንመጣለን። ሀዛርን እጅ ከፍንጅ እንይዘዋለን። ለኦኑር ትነግሪዋለሽ እንዴ? አይ መጀመሪያ ሀዛርን እንያዘውና እነግረዋለሁ። እሺ ራስሽን ጠብቂ። አሊ ለሰዎቹን ልንይዘው መሆኑን ሂድና ንገራቸው። እሺ እህቴ። ስልኩን የት ጋር ነው ያደረኩት? ስልኬስ? አይላ ሙፊት አጎቴ ቶሎ መጣው መሰለኝ። ከሰዓት ልይሽ ብዬ ነው የመጣሁት። ሙፊት ረስቸው ነበረ። አንድ በጣም አስቸኳይ ቀጠሮ አለብኝ። ከዚህ ልጅ ጋር ነው? ሙፊት ይሄ ሰውዬ ደግሞ ካንቺ ጋር ምን ይሰራል? እውነቱን ንገሪኝ። እውነቱን። ምንድነው የምትለው? ጓደኛዬ ብቻ እኮ ነው። ያንቺ ጓደኞች ሁሉ ራቁታቸውን ነው አይደል ቤትሽም የሚሆኑት? በኔ ቀንተብኝ ነው አይደል? ይሄማ እንዴት ይሆናል? ሙፊት ዛሬ ብቻችንን ካንተ ጋር መሆን እፈልግ ነበረ፣ ግን መሄድ አለብኝ። ለሌላ ቀን ይቀየርልኝ። ቃል እገባለሁ። እሺ በቃ በኋላ እንገናኛለን። እንሂድ፣ በቃ እንሂድ። መልካም ቀን። ይሄንን ቀለበት ግን በቅርቡ ወረውረዋለሁ። ይሄም አሪፍ ነው አይደለች ኢቫን? በጣም ያምራል። ግን በዚህ ምን ልታደርግ ነው ካዲር? እዚህ እኮ እንደዚህ አይነት አበባ አይፈቀድም። ሊያውም ሆስፒታል ውስጥ እንደዚህ አይነት እኮ አይፈቀድም። እሺ በቃ ይሄንን አንፈልገው። አሁን ነገሩ በሙላ እኔና ሀዛር ላይ ነው። ልጁን በመጠየቄ ለእኔና ለሱ ግንኙነት አሪፍ ነው። ይሄ ግንኙነታችንን ያጠነክረዋል። ያውና ሀዛር ወጣ። እሺ እንፍጠን በቃ። ቆይ አንድ ደቂቃ። ያ የኦኑር መኪና ነው አይደለ? ኦኑር እኮ ውስጥ ነው ያለው። ሰላም። ምን እየተፈጠረ ነው ያለው? አየህ ሀዛርን ተከትሎት ሄደ። ይህም ማለት ኦኑር የሀዛር ሰው ነው ማለት ነው። ለማንኛውም አሁን ነገሮች በሙሉ ወደ ቦታቸው እየተመለሱ ነው። ወይኔ እኔ ምንም እስካሁን ግን አልገባኝም። ካንተ እኮ ምንም ነገር አልጠብቅም ካዲር። ኦኑር የሀዛር ሰው ነው። ሀዛር ደግሞ ያንን ሀብል ለኦኑር እንዲሰርቅ ነግሮት ነው። ገባህ? እምለው ይገባሃል አይደል? ለምን መሰለህ? ለምን? እኔን ወደ ጥግ ለማድረግ ነው። ከሱ ጋር እንድሰራ ስለሚፈልግ ነው። ወይም ደግሞ ከአጠገቡ ሊያጠፋኝ ፈልጎም ሊሆን ይችላል። ወይ ደግሞ ኦኑርን ጌጣጌጥ እንዲያዘዋውርለት ሊሆን ይችላል። እና ኦኑር ለሀዛር ነው የሚሰራው? አዎ አየህ አይደል ምን እንደተፈጠረ? አሁን አይምሮክ መስራት እየጀመረ ነው። ጎበዝ ካዲር። ሂላልና ኦኑርን ያገኘው አቅዶበት ነው ማለት ነው። ደግሞ እኮ እቺ ደደብ የሆነች እህት ነው ያለች። ቆይ አንድ ደቂቃ። ምን ተፈጠረ? የሀዛር ሰዎች እኔ ላይ ሲተኩስ እኮ ኦኑር እዛው ነበረ። ወይኔ ይሄ ነገር ራሱ እቅዳቸው ነበር ማለት ነው። ሁሉንም ነገር በቦታው ነው ያስቀመጡት። ግን ለነገሩ ይሄ ነገር እኔን ነው ያነሳሳኝ። ግን እሱ እንዴት እንደዚህ አይነት እቅድ ያወጣል? አሁን እንግዲህ አንተ ተራ ነው። ምን ልታደርግ ነው?
በአፋጣኝ ቶሎ ብለን አቶ ባይሃንን ማግኘት አለብን። ይሄንን አበባ ደግሞ ከፊቴ ዞር አድርግልኝ። በቃ እንሂድ።